እስኪ ጎል አድርገሽ ንገረኝ። ኒውትሪሽን ነው ያልሽ? አዎ ምን በጣም ብዙ ኢትዮጵያ ውስጥ ነው ወንድም የተሳስተው ኢሞ ነው እንደ የገባው በእናትህ እሺ በቃ ደህና ደሩ በቃ አዎ ደህና ደሩ በቃ ወጣለን በቃ የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? የውጭ መግቢያ መውጫ መግቢያ መስራችሁ አይደለም። ይሄ የሳሎን ነው። አይመታኝም ብርድ። እውነት አትጨነቁ፣ ችግር የለውም። ለሱ ቆይራች እንግሊዘኛ እየተማረ ነው። እንግሊዘኛ የማን ልጅ ነሽ? የአብይ አህመድ ልጅ ነሽ? አይደለም። የማን ልጅ ወይ አንዱ ሚኒስትር ነሽ? እንደውም መልክሽን ሳይሽ እንትን ትመስያለሽ። ማንን? የጎጃም ሰው ነሽ? አባቴ ጎጃም ሳይሆን ከእንትን ነው ባህር ዳር። አዎ ገባኝ። ባንኮክ ቤት አላችሁ? ባንኮክ ኧረ የለንም። እጠይቀዋለሁ፣ ሊኖረን ይችላል። ነገርኩህ። እኔ እኮ አውቄ እያወቅኩት እኮ ነው። ኢንሳይደር ነኝ። ማን ነው ዶክተር? ግራ ገባን እኮ። አንቺ ነሽ ባልሽ? እኔ ነኝ ዶክተር። ኦኬ። ፍቅረ ሲዝምን ታውቂዋለሽ? አውቀዋለሁ፣ ግን ልንገርህ፣ እኔ ኒውትሪሽን ላይ ነው ዳይት መጀመር። ሰውነታቸውን ኪሎ መቀነስ የሚፈልጉ ሰዎች ኒውትሪሽን ሴንተር አለኝ። እሱ እዛ መጥተው መመዝገብ ይችላሉ። አታስቂ በእናትህ። ኢትዮጵያ ውስጥ ጆሮዬ ነው። እስኪ ጎል አድርገሽ ንገረኝ። ኒውትሪሽን ነው ያልሽ? አዎ ምን በጣም ብዙ ኢትዮጵያ ውስጥ ነው የኒውትሪሽን ዶክተር የተፈጠረው? አይ ኒውትሪሽኒስት አይደለም። ወደ አሜሪካ ነኝ። ቴክሳስ በተለይ ግንብ ነው የሚያክለው ህዝቡ። ቋቋ ኢትዮጵያ ደግሞ የትኛው ምግብ አግኝቶ ነው ኒውትሪሽን አሁን ዶክተር ያስፈልገው? የፉጨት መምህር መስሏል። አሁን ጾም ገብቶለታል። ደግሞ አሁን የሚጾም ባይዘው ቢኖረው አይጾም ስለሌለው ነው። ስጋ መብላት ስለማይችል እንቁላል ስለሌለ ቅቤ ስለሌለ እንጂ እግዚአብሔርን አስቦ ይቆማው መዳን ምናምን ይሄ ኦርቶዶክስ አምቲ ውሸት ነው። ቢመቸው እንደ አሜሪካ ህዝብ መቀጥቀጥ አይቀርም ኢትዮጵያ። እና አንቺ አሁን የትኛውን ህዝብ ነው ለኒውትሪሽን የምታስተው ኒውትሪሽን የሚያስፈልገው ብለሽ? አይ ጤና በውፍረት ምክንያት ጤናቸውን ያጡ ሰውነታቸው ምግብ የለም ኢትዮጵያ ውስጥ። ምግብ ሲኖር እኮ ነው ሰውነት የሚጨምረው። ኦቨር ዌት የሚመጣው ነው አይደል? አልስማማበት። ትክክል ነው። አሁን ባልከው ላይ አንድ ነገር እምለው እንደው ነገርሞኛል። ኢትዮጵያ ውስጥ የትኛው ምግብ ተበልቶ ነው የኒውትሪሽን ዶክተር ደግሞ ክሊኒክ የተከፈተለት ነው? እስቲ ቀጥል። ለማንኛውም ቆይራች እንግሊዘኛ እየተማረ ነው። እንግሊዘኛው ላይ ሲቀጥለው ለራቺ አንዴ ይሄንን የእንግሊዘኛ እንትነን አሁን ንገረው። ለራቺ ያውቃል እንግሊዘኛ። ሰላም ነው አበቃል። እንዴት ነህ ራቺ? ሰላም ነው። ሃር ዩ ራቺ? አም ፋይን ብራዘር። ታኩሬ እኔ ግን በጣም ጌም የምጫወት ነው። እሺ እንግሊዘኛው በጣም ከብዶ ነው እና ይሄንን አንድ ያስተርጉምልን አንዴ ብቻ እስኪ ንገረው። እሺ ታኩሬ አለው። እሺ ጌም ለመጫወት በጣም ወልፎኝ ነው። እሺ መጣን። ኦኬ እሺ ራቺ ሁላ ጌም እየተጫወተ ህይወቱን ይቀይራል። እኛ በዚህ እንግሊዘኛ እንተማር። እሺ እኔ አይ መልካም ጊዜ ይሁንላችሁ። እሺ ቻው በቃ ሰላም ደርሽ። እሺ ቻው በቃ ሰላም አበቃል። እንዴት ነው እስካሁን? እሺ ቻው በቃ ቻው። ልጠይቅ ነበር። እሺ እውነት እናወራ፣ በውስጥ እናወራለን። በውስጥ እሺ አበቃል። እናመሰግናል። ታኩሬ ወይ እና ሀሪፍ ነው፣ ደስ ይላል። ምኑ ለማንኛውም እንትን አልበላችሁ፣ አላስተጓጉላችሁ። አይ ችግር የለውም። ታይም ኢዝ ፈረንጅ ምን ይላል? ታይም ኢዝ አናቶታለሁ። አያቶታ በቃ የለሲያት ባነ አበቃላት ባነ ነው እኮ መውጫውን። ለዛ እኮ ነው ጫው እያለ ዝም የምትለው። ለምን ተጨናነቀ? ከሚጨናነቅ ወንድ ነው። እስኪ ወጣ ወንድ ነው። ወጣ
ተሳስተ አካውንትን ዲአክቲቬት አድርገህ በኋላ ሰማጀረሴ ፓወር ኦፍ ነው የምታረገው ስልኳን። ዳይሬክት ነው በነገራችን ላይ እኮ ቻርጀሩ መንቀል። ነገር ግን ታኩሬ አበቃል ይመቸኛል እኮ ግን ምን ይመቸኛል? አብቃል ነው አበቃል ሰማይን ራሱ አታውቅም እንኳን ልመችህ። አበበ በቄላ ወደዛ ነው የሚወስደኝ ሳነቡ። ሰማይን ተሳስተ አታነበውም እንኳን ልታደንቀኝ። አበቃል ነው ከዚህ በኋላ በሀያኛው ተቆርጦብኛል። አያሳይም እኮ ኤቢ ብቻ የምትለው ነች የምታሳይም። በሩ ወይዘው እንትን ነው እንትን መስሏችሁ ነው ይሄኛው በር የውጭ መግቢያ መውጫ መግቢያ መስሏችሁ ነው? አይደለም፣ ይሄ የሳሎን ነው። አይመታኝም ብርድ። እውነት አትጨነቁ፣ ችግር የለውም። ለሱ እኮ ነው። እኔ እኮ አልገባኝም ለምን እንደሆነ። ሲጀመር አልተወጋም ጆዬ ሻንታ። እኔ ለምን አልነግርሽም? ለመለመን ፈልገው ነው ኩላሊቱ እንደዚህ በሃይላንድ ይዞ ምናምን ነገር ለመለመን ፈልገው ነው። አቢታና እሱ ሙድ አድርገውት ነው፣ አውቀው ነው። ማርያምን አልተወጋም፣ ማንም አልወጉም። እያለቀሱ ምናምን ይሄ ጭዌ ነው፣ ሙዱ ነው። እኔ ለኛ ምን ጠፍቶን ነው እንዴ? በራዘሪ ሙዳቸውን ነው፣ እየለመኑ ነው። ኩላሊቱን ምናምን ይዞ ቀብሰ ብሎ እንደዚህ ምናምን እየለመነ ነው። በራዘሪ ሙዱን ነው። በቃ እኛ ባነና አራዳ ልጅ ያልሆነ እሺ ይውድለት እንጂ ሙዱን ነው። ቆንጆ ገንዘብ እያጠመ ነው። ጭራሽ አባቴ 600-700 ሰው ገብቶለት አያውቅም ነበረ። 600-700 ሰው እየተነፋረቀ ምናምን 600-700 ሰው እያየው ድቅ ብሎ ትናንት ምናምን ገብርኤል እያለቀሰ ሌብሌ እንግዲህ አያረጉም። ገባሻ? ጭውያቸው ነው ይሄ ሙዳቸው፣ ሳቢ መፍጠሪያ ዘዴያቸው ነው። ኩላሊቱን ይዞ ምናምን ተጠረቆሰ ጆዬ ምናምን እንደዚህ የቲቪ ጻል ልጆች ምናምን አውቆ ነው። ማን ይገዛው አይደሱም ኩላሊት። አንተ ደግሞ ነትቧል እኮ እድሜ ሄዷል እኮ 40 ዓመት እኮ ሙዱን ነው ለመለመን ፈለገው። በራዘዴ እኛ ይሄ ሙድ ይጠፋናል እንዴ? ጆዬ ጃንታ አንተ የ40 ዓመት ዱራደር እንተዋወቃለን። በራዘሪ እንተዋወቃለን። ይሄ ጭንቅላትህ በራዘሪ እኛ በዚህ ጭንቅላትህማ መቼም አሸውደንም። ያራዳ ልጅ ጆዬ ጃንታ እኛም በዚህ ጭንቅላትህ መቼም አሸውደንም። ምርጥዬ በሏ እንዴት ነው? መቼም ቢሆን በዚህ ጭንቅላትህ ቤት ታረድ እኔ እንትን ባይ ቤተሰብ ይጎዳል። በእግዚአብሔር ላይ ቤታ በክርስቶስ አደራሽ እየነገርኩሽ ነው። በቃ በፍቅር ጥሩ ዘፈኔን አሪፍ አድርገሽ ሰርተሽልኛል ምናምን፣ ሪስፔክት ነበረ ምናምን፣ ተከባበር ነበረና እሺ። ስለዚህ ይባልና ማይባል አለ። በቃ ሲክስ አለ። እኔ ምንም አይነት ችግር የለውም። በቃ አንድ ልጅ ነገር በሙዳችሁ እኔን እንደፈለጋችሁ በሉ። የኔ ቦምባርሌ ነው አልባልም እንዴ? ምን 16 ኪሎ ነው ሞታ አልባልም። ምን አለ ባይ እናት ይከፋል እና